ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ከመጽሐፍ ቅዱስ የወጡ የተወሰኑ ጥያቄዎች ነው። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱ። ጀማሪ ነኝ። በቀጣይ ጠንካራ ያሉ ጥያቄዎችን አዘጋጃለሁ እንደ እግዚአብሔር ፍቃድ። ወደ መጀመሪያው ጥያቄ ስንሄድ ጌታችን መስቀል ላይ ሆኖ ስንት ቃላቶችን ተናገረ? 3 ለ5 ተምሮ 7 መ9 መልሱ ሐመሩሃ ሉቃስ ምዕራፍ 23 ከቁጥር 34 ላይ ይገኛል። ጥያቄ ቁጥር 2 ጌታችን ሞትን ድል አድርጎ ሲነሳ የመጀመሪያ ምስክሮች እነማን ነበሩ? ሀ ሴቶች፣ ለሐዋርያቶች፣ ሐመር ወታደሮች፣ መሁሉ። መልሱ ሴቶች ነው። ሀ ሴቶች። ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 10 ይገኛል። ጥያቄ ቁጥር 3 ስለ ትንሣኤ በብሉይ ኪዳን ትንቢት ተነግሮ ነበርን? ሀ እውነት፣ ለ ሐሰት። መልሱ እውነት ነው። መዝሙር 16 ከቁጥር 10 ላይ፣ ማቴዎስ ወንጌል ምዕራፍ 12 ከ40 ፍጻሜውን ታገኙታላችሁ። ጥያቄ ቁጥር 4 ትንሣኤ ስለ ክርስትና እምነት ያለው መሰረታዊ ፋይዳ ምንድን ነው? መልሱ ክርስቶስ ካልተነሳ እንግዲህ ስብከታችንም ከንቱ ነው፣ እምነታችንም ከንቱ ናት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 14 ላይ ታገኙታላችሁ። ጥያቄ ቁጥር 5 ጌታችን ያረገው መቼ ነው? መልሱ ሐዋርያት ሥራ ከቁጥር 1 እስከ 3 ከሕማማቱ በኋላ ከ40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ራሱን ሕያው ሆኖ አሳያቸው። ማለትም ያደረገው ከ40 ቀን በኋላ ማለት ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 3 ታገኙታላችሁ። ጥያቄ ቁጥር 6 መላእክት ስለ ጌታ እድገትና ስለ ምጽአት ምን ምስክርነት ሰጡ? መልሱ ሐዋርያት ሥራ ከምዕራፍ 1 ከቁጥር 11 ላይ ታገኙታላችሁ። ይህ ከእነርሱ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ መጠን የሚል ምስክርነት ሰጥተው ነበር። ያው ጀማሪ ስለሆንኩኝ ያው ብዙ ነገሮች ማስተካከል ስህተት አለ አውቃለሁኝ። 7ኛ ጥያቄ ጌታ ሲያርግ ደቀ መዛሙርቱ ምን ተመለከቱ? መልሱ ሐዋርያት ሥራ ምዕራፍ 1 ከቁጥር 9 ታገኙታላችሁ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ያው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ያው ጀማሪ ስለሆንኩ ነው። ያው ቪዲዮ በጣም ብዙ ነገር ይቀረዋል አውቃለሁ። በሌላ ጊዜ አሪፍ ቪዲዮ፣ አሪፍ ጥያቄ፣ አስተማሪ የሚሆን ጥያቄ አዘጋጃለሁ ብዬ ተስፋ አለኝ። እንደ እግዚአብሔር ፍቃድ የሱ ፍቃድ ይሁን እላለሁ። እስከዛ ግን ሰላም ሁኑልኝ።